ፍኖት ክፍል 6ን እንግዲህ ባለፈው አይተን ነበረ። ዛሬ ክፍል 7ን ይዤላችሁ መጥቻለሁኝ። ውድና የተከበራችሁ ቤተሰብ እንደምናላችሁ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ፍኖት ክፍል 6 ላይ ሁላችንም ፍኖት የወሰዳት ልጅ የሚደፍራት መስሎን ሁላችንም ተጨንቀን ነበረ። ፍኖት እስኪ ቤቷ በመመለሷ ደስ ያለው በሰላም ወደ ቤት በመመለሷ ደስ ያለው ማን ነው ማለት ነው። መጀመሪያ ይሄንን ቤት ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ ማለት ነው። እንግዲህ ፍኖት ብሩክ ለራሱ ሲል የሚሆን ለሄሉ ሲል የሚሆን ፍኖትን ካለችበት ጭንቀትና እንትን አድኗታል ማለት ነው። ዳግም ደግሞ እጅግ በጣም ተናድዷል ማለት ነው። እንግዲህ ሄሉ ደግሞ ፍኖት ብሩክ ጋር በማደሯ እጅግ በጣም ተናዳለች። ግን ብሩክ ደግሞ አስፈራርቷታል ማለት ነው። እሱም ይህንን ፍኖትን ያደረሽበትና የምትሰሪውን ስራ ለቤተሰቦችሽ ከተናገርኩኝ፣ በተለይ ለአባትሽ ዳግም እንኳ ያውቃል፣ አባትሽ ከሰሙ ምን እንደሚፈጠር ታውቂያለሽ ብሎ ስላስፈራራት እጅግ በጣም ተናድዳለች ማለት ነው። ፍኖት ግን ይህን ከተናገርሽ የሚመጣብሽን መከራ መቋቋም ትችያለሽ ወይ? በአንቺ ምክንያት ቤቱ ሲተራመስ ትችያለሽ ወይ ስላላት እጅግ በጣም ተሳቅቃም ቢሆንም ምንም ነገር ለመናገር አልሞከረችም ማለት ነው። ግን ብሩክ ያደረገው ነገር ከገባችበት ወጥመድ አድኗታል ማለት ነው። ምክንያቱም ለሄሉ ብሎ የሚሆን ለራሱ ብሎ የሚሆን ያው እንግዲህ እንደሰማችሁት አንቺ ልብ ውስጥ ትልቅ ቦታ ጥያለሁኝ ብሏታል። ለምን ከዛ ካለችበት ሁኔታ አምጥቶ ምንም አልነካሽም ብሎ ምሎ ተገዝቶ ወደ ቤቱ ወስዷታል ማለት ነው። ወደ ቤቱ ከወሰዳት በኋላ ዳግም መጥቶ ነበረ። ለዳግምም እውነቱን አልነገረችውም፣ ምክንያቱም ብሩክ ስላስፈራራት ማለት ነው። ይህንን ቤተሰብ ከሰማ ቤተሰብ ስለሚረበሽ ምንም ነገር እንዳትናገሪ ብሎ ስላላት ዳግም መጥቶ እቤት እየተከታተላቸው ስለነበረ ዳግም መጥቶ ሲጠይቃት ሁሉንም ነገር ደብቃ ፈልጌ ነው ያደረኩት ብላ ቃል ሰጥታ ነበረ። ግን ሁላችንም እንዳየነው ፍኖት ፈልጋ አልነበረም ያደረገችው። በትንሹም ቢሆን ዳግም የተረዳት ይመስላል ማለት ነው። ምክንያቱም ያው ወጣት ነው፣ የእህቱን ጸባይ ደግሞ ያውቃል። ሄሉ ምን አይነት ክፋትና ምን አይነት ተንኮለኛ ልጅ እንደሆነች ዳግም ስለሚያውቅ ዳግም እየተረዳት ይመስላል ማለት ነው። እንግዲህ ፍኖት ብሩክ እንኳ ሊያመጣት በሄደበት በዛ በጭንቅ እንትን ሁና ዳግም የት አለ ዳግም ጋር አስደውለኝ ነበር ያለችው። ብሩክ ግን ዳግም ጋር ሊያገናኛትም ሆነ ሊያስደውላትም ፈቃደኛ አልነበረም። ግን ዳግም እየተከታተላቸው ስለነበረ ዳግም እቤቱ ድረስ አንኳኩቶ ነው የመጣው ማለት ነው። ደስ የሚለው ነገር ብሩክ በቃሉ ተገኝቷል ማለት ነው። በእርግጥ ምንም ነገር አላደረጋትም፣ ግን ፍኖት እጅግ በጣም ተናዳ ነበረ። እናቷ የፍኖት እናት ልጄ ምን ሁና ይሆን እያሉ ሲጨነቁና ሲያለቅሱ ነበር ማለት ነው። የእናት ሆድ አይደለም አውቀው ነበረ ልጃቸውን አንተ በሰላም ከገባ ፍኖትማ የሆነችው ነገር አለ ሆዴ እየነገረኝ ነው እያሉ ነበርና፣ ለማንኛውም ፍኖት እንግዲህ እጣ ፈንታዋ ብሩክና ሄሉ በፍኖት የሚጣሉ ይመስለኛል። ፍኖት ዳግምን የምትወደው ይመስላል። ዳግም እጅግ በጣም ፍኖትን ይወዳታል። ቢሆንም ግን ብሩክ በመካከላቸው ገብቶ ሁሉንም ቤተሰብ የሚበጠብጥ ይመስለኛል። እሳት ለብሳና እሳት ጎርሳ ወርዳ ነበረ። ግን ዳግም አስጠንቅቋታል። አንድ ነገር ብታደርጊ የሰራሽውን ስራ ሁሉ ለቤተሰብ ነው የምነግርልሽ፣ ለአባትሽ ነው የምነግርልሽ ብሎ ብሩክም አስፈራርቷታል፣ ዳግምም አስፈራርቷታል፣ ሄሉን ማለት ነው። በቀጣይ ክፍል እንግዲህ ሄሉ ፍኖትን ታሰቃያታለች። ለምን ብሩክ ጋር አደርሽ ብላ ወይስ ዝም ትላታለች? ሁላችንም እንግዲህ እንደምናውቀው ሄሉ እጅግ በጣም ቁጡና አደገኛ ልጅ ናት። እኔ እንደሚመስለኝ ሄለን
አባቷ እንዲሰሙባት የዋለችበትን ቦታ የምትውልበትን ስታጨስ ስትቅም ይህንን እንዳይሰሙባት እንደዚህ የተጋነነ በደል የምታደርስባት አይመስለኝም። ግን ብሩክ ግን ሄሉን ትቶ ወደ ፍኖት የሚሄድ ይመስለኛል። የሚቀጥለው ክፍል እንግዲህ ፍልሚያ የሚኖረው ብሩክ ጋርና ዳግም ጋር ይመስለኛል ማለት ነው።